እኔ ግን የምር ማለት ነው የዛኔ ውስጤ የተሰማውን ሐሴት የኢምራን አራዳነቱ ማለት ነው በዚህ ልጅነቱ በጣም ነው የገረመኝ። የምር በጣም ነው የገረመኝ። ገብቷል። ሰላም ይለዋል። ዝም ብለው እኮ ነው ፍርሃት እኮ ነው የለቀቀበት። ሰላም ብሎ አንድ ሰው ሰላም እያለ እንዴት አንተ ወንበሩ መፈተሽ ነበረበት። የምር እርግጠኛ ነኝ ሸንተዋል። ካሜራ እኮ ከአንድ ሰዓት ነው ከአንድ ሰዓት ተኩል በኋላ ነው ያዞረው ወደ ራሱ። ሰው በልጁ በዚህ ልክ ይደነግጣል እንዴ? በልጁ መብቷል። ብርግግ ብሎ ፊቱ አጋንንት እንደመታው ጥቁር ብሎ ከሰል መጥቶ ሰላምታውን አልመለሰም። በቃ ዝም ብሎ ማለት ነው ደንግጦ። ከዛ ጓያ ገባ በማል ውረድ አንተ ውረድ፣ አንተ ለምን ታወራለህ? አንተ ውረድ አሉት ወጠምሻውና ጓያ። እንዴ የተረጋጋው መቼ መሰለህ? የተረጋጋው ውሱ በቃ ዝም ብሎ ቀስ ብሎ ሲደክመው በቃ ጩኸቱ ራሱ ደክሞት የሱ ጩኸት ጆሮን አርክሞት ምናምን በቃ የሆነ እንትን ሲል እሱም እየተረጋጋ መጣ ነው ማለት ላይ። አይ እሱ ቁጭ ብለው ለማስተማር እንጂ ከእንደነዚህ አይነት ሰዎች ጋር እንትን ማድረግ የእሱ እንትን አይደለም። አሁን ለምሳሌ እውቀት የለው ምናምን አይደለም፣ እውቀት አለው ልጁ ገብቷል። ግን ዛሬ የተወራው ፖለቲካ እኮ ነው የሰራው ሰውየው። የተመረጠውን ርዕስ ትተው ገብቷል። የተመረሰው ርዕስ ትተው ዝም ብሎ የሰበሰበውን ነገር ነው ሲለፈልፍ የነበረው። አንዴ እዚህ ጋር እግሩን ይከታል ይላል፣ አንዴ ብልት አለው ወይ ይላል፣ አንዴ እጅ አለው ጥፍር አለው ወይ ይላል። የሌለ ነገር ነው ሲያወራ የነበረው ገብቷል። የሰበሰባትን አፍስሶ ነው የሄደው እንጂ እኮ ርዕስ ተመርጦ በርዕሱ ጉዳይ እዛ ጋር ቁጭ ብሎ አሁን ለምሳሌ አሁን አስበዋል እንደነ ኡስታዝ ወሂድ ጋር ቢያወራ ሰውየው ምን እንደሚሆን። አንድ ጥያቄ ተጠይቀው ለአንድ ጥያቄ እነሱ 30 መልስ እየመለሱ መጽሐፍ ቅዱስን እንደዚህ እያደረጉ በጥቅስ ማለት ነው እየገለባበጡ ልጁ ፈዞ ደንግጦ ይወጣል። አትሄድም የትም አትሄድም ተብሎ አንድ መልስ አጥቶ ማለት ነው ሰውየው። ያደረገው ግን የሰበሰባትን አፍስሶ ወጣ። አንድ ጥያቄ መቼ መለሰ እኮ አልመለሰም እኮ። አዲስ ኪዳን ላይ ያህዌ የሚባል አምላክ አምጣ ሲባል ዮሐንስ 8:54 ላይ እኮ ነው ይላል ያህዌ የሚባል አምጣ። ከዛ ዮሐንስ ይላል የለም። ከዛ ብሉይ ኪዳን ሄደ ሲደክም ማለት ነው። ጥያቄ የሚጠይቅ ከሆነ አይመልስለትም። የሚፈልገው እሱ ምንድነው የስ ፖለቲካውን ሰርቶ ላይክ እሱን የሚታገስ ሰው፣ በጣም ትምህርት ላይ የሚያተኩር ሰው ከሱ ጋር መቼም ማውራት አይችልም በትክክል። ጀስት ጨጓራው ተልጦ ደክሞት ምናምን በቃ ይቅር ምናምን ብሎ ይሄዳል እንጂ ከሱ ጋር ታግሶ ምናምን ነቨር። ሲጀመር እኛ አናውቃለን ይሄ እንደሚመጣ እኮ ይሄ እንደሚፈጠር እኮ ኦልሬዲ ያውቀናል። ኢምራንም ላይ የተፈለገው ለዚህ ነው እንደ የሱና ክፍታፍነቱን ለመቆጣጠር ነው እንጂ ምንም እውቀትም የለም የሚመልስም ነገር የለም። እስልምና ላይ ደግሞ አልፎ ምንም ገና ነገር አላሰም። ከአንድ ሰው እስልምና ላይ ይሰራለሁ ብሎ አላህ አምላክ ነው ተብሎ አላህ አምላክ አይደለም ብላንሳ ሲባል የሚያወራው ስለ ነቢዩ መሐመድ እግር አለው እጅ አለው። እግር ካለው አምላክ እንትና አይደለም ማለት ነው ማለት ስህተት ይሆናል። እጅ ካለው ስህተት ይሆናል ነው የሚባለው። ላይክ የሱ ሎጂክ ራሱ እጅ አለው ብሎ የሰበከ ሀምታ። ልክ ለምሳሌ ኢየሱስ ለምሳሌ ሰንበት ተሽሯል ብሎ የለ እስቲ ከበፊቶቹ ነቢያቶች ሰንበት ተሽሯል ያለ ነቢይ አምጣ ብትለው አያመጣ ማለት ኢየሱስ ውሸተኛ ነቢይ ነው ምናምን ብለን እንደማንሳት ማለት ነው። የሆነ ሄደን ዳጊ ሰላም ብያለሁ። እንዴት ነህ? ሰላም ነው አለን ሁሉ አማን ነው። በጣም የተሸወደውን አንድ ብቻ የመጀመሪያው ላይ ልንገርህ። ነብዩ መሐመድ ምን አለ? እፎ የተበላውን የመጀመሪያ ነብዩ መሐመድን ፈጣሪ የምትጠራጠር ከሆነ ከአንተ በፊት ከነበሩት መጽሐፍ ጠይቅ ብሏል ብሎ መስክሮ ቁጭ አላለም? የመጀመሪያ የተበላው ወላሂ። እኔ በርዕሱ ጉዳይ ተበላ ተጠጣ ምናምን ብዬ ማውራት ያልፈለኩት ለምን መሰለህ ዳግዬ? አንደኛ ነገር የተመረጠውን ርዕስ በፍጹም አልተነካም። ሲቀጥል ደግሞ ሰውየውን ጀምር ብሎ ሲያስጀምረው ሁሱ ሰውየውን የሄደበትን መንገድ እየተከተለ መሄድ አልነበረበትም ነው። ለምን መሰለህ? የማይነኩ ሳይሆን ስሜት ውስጥ አስገባዋለሁ ብሎ ብዙ ነገር ሲነካካ ነበር። ሲነካካው የነበረው ደግሞ አዙረህ በጠይቀው በመጽሐፍ ቅዱስ እንትን ገደልና ጉድጓድ የሚገባበት ጉዳይ ነው ሲያነሳ የነበረው። ስለዚህ ትክክል አልነበረም ነው ውይይቱ። መስመር የሳተ ውይይት ብዬዋለሁ እኔ። ምክንያቱ የተመረጠውን ርዕስ አልተነካም። ነብያቶች የሰበኩት አምላክ አላህ ወይስ እግዚአብሔር የሚለውን በአንዴ እኮ ነው በቃ
በ10 ደቂቃ ውስጥ የሚጨረስ ውይይት ለብዙ ሰዓታት ቆየ። መስመሩ ስለሳቱት ማለት ነው። እነሱ የአምላክ የአላህ ባህሪና የእግዚአብሔር ባህሪ ብለው ነው ሲያወሩ የነበሩት። የተባለው ግን ነብያቶች ህዝብ ሲጠብቅ የነበረው ነብያቶች የሰበኩት አምላክ የትኛው አምላክ ነው? አላህ ወይስ ስላሴ እግዚአብሔር የሚባለው ነው ነበረ ርዕሱ። ማሜ ሰላም ብያለሁ። ሰላም ባቢ። እኔ ምስሉ ልልህ ነበረ። ቤዚካሊ ነቢያቶች የሰበኩት ያመለኩት አምላክ አላህ ነው ወይስ እግዚአብሔር ከሆነ ጥያቄው የ5 ደቂቃ እንትን እኮ ነው፣ ስክሪፕቸራል የሆነ ጥያቄ ነው። ስለዚህ 5 ደቂቃ ራሱ አይፈጅም። አሁን የተሄደው ምንድን ነው? ልክ ጥያቄው ኮምፕሊትሊ ተረስቶ ይሄኛውም ሙስሊሞች አላህ ስብሐነሁ ወተዓላን በስክሪፕቸሩ የተገለጸበትን መንገድ በራሱ መንገድ ለመፍታትን የሄደው በራሱ መንገድ ማለት ነው። ለምሳሌ አላህ ስብሐነሁ ወተዓላ አስማው ሲፋት ለጠበት መንገድ አለ። እርሱ ከገለጠው ውጪ ሙስሊሞች አምላካቸውን አምላክ ለማድረግ የሚቀንሱትም የሚጨምሩት ነገር የለም። ገብቷል? ያንን ነገር አንደኛ ይሄኛው ያውቅ እፎ የሚባለው ግለሰብ ሊትራሊ ምንድነው ይሄ ቤቱ ያስገቡ ሰዎች ምናምን ማይጠቅም ይሄ አገጭ ለሞች ንግግሮችን መነጋገር በዛ የሆነ ነገር መሰብሰብ ነው የለመደው። ሁለተኛ እኔ በጣም ግራ የተጋባሁት ቅድም አብራህ የነበረችው ልጅ ሙስሊም ነች እያሉ ሲያወሩ ነበረ። እነሱ ራሳቸው ሙስሊም ነች ልጅቱ። ባቢ የምታውቀው ነገር አለ? አይደለሁም አለች እኮ እኔ ሁሉም ነኝ አለች እኮ። ስለዚህ በሙስሊሞች ስም ነው። አንደኛ ራሱ እፎ የሚባለው ራሱ የሰራው ቪዲዮ ላይ ካየህ ልጅቱ ሙስሊም ነች እሷ ቤት ነው እሷ ባለችበት ምናምን የሚል ቪዲዮ ሰርቶ አይቼ ነበር። አይ ዋዝ ሻክድ። ሙስሊም ልትሆን ትችላለች፣ ግን ሙስሊም ነኝ ብላ እስካላለች ድረስ በዚህ መንገድ አይደለሁም ብላለች። ስለዚህ ካልሆነች ሙስሊም አይደለችም። ሁለተኛ ነገር ደግሞ እኛ እንደ ሙስሊም ኦኬ በሃይማኖት ጉዳይ ኢንተርፌስ ዲያሎግ የሚባለው ጉዳይ መርሐላ አለው፣ ሜቶዶሎጂዎች አሉ፣ ህግጋቶች አሉ። ዓላማው ምንድን ነው? አላህ ስብሐነሁ ወተዓላ ከመጽሐፉ ባለቤቶች ጋር የሚኖረን ጅዳል ወይም ደግሞ ክርክር ሄዋር አንድና አንድ በሆነ ጉዳይ ነው። በብቸኝነት ስለሚመለከው አምላክ ምንነትና ማንነት ዙሪያ በዛ ነገር ላይ እንወያያለን። ከተቀበሉ ተቀበሉ፣ ካልተቀበሉ ደግሞ እነሱም የራሳቸው እምነት አላቸው፣ እኛም የራሳችን እምነት አለን። መሰዳደብ፣ ማንቋሸሽ ምናምን ውስጥ መገባት አለበት ብዬ አላምንም። ብዙም ጊዜ ከዚህ እኔ ለምሳሌ አላህና እግዚአብሔር የሚለውን ኮምፔር አላደርግም። ሲጀመር አላህ የሚለው የተሰወ ስም ነው። የብዜት ስም አይደለም፣ የነጠላ ስም አይደለም። ትርጓሜ የተለየ ትርጓሜም የለውም። አላህ ይዛ አላህ። እግዚአብሔር ስትል ግን እግዚአብሔር ምንድን ነው? መጀመሪያ እግዚአብሔር ምንድን ነው? ማን ነው? ባይ ዴፊኔሽን ራሱ ማለት ነው። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ ላይ የሚጠሩበት ስም ነው ወይስ እግዚአብሔር የሚለው የአብ ስም ነው ወይስ እግዚአብሔር የሚለው የወልድ ስም ነው ወይስ እግዚአብሔር የሚለው የመንፈስ ቅዱስ ስም ነው? መጀመሪያ ይሄ መበየን አለበት። ከዛ ደግሞ ነቢያት የሚባለው ጉዳይ ደግሞ ሲነሳ እኛ ከአዳም ጀምሮ እስከ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ያሉ ነቢያቶች በሙሉ የሰበኩት አላሁ ስብሐነሁ ወተዓላ በብቸኝነት መመለክን ነው። ስለዚህ ኢየሱስ ክርስቶስ የሰበከው አላሁ ስብሐነሁ ወተዓላን በብቸኝነት መመለኩ ዙሪያ ነው የሰበከው። በጣም ቀላል አይደለም ካለ ኢየሱስ ከአብ ውጪ እንደ መጽሐፍ ቅዱስ አስተምሮ ከአብ ውጪ ለሌላ ሰው ሰግዷል? ኢየሱስ ክርስቶስ ከአብ ውጪ አምልኳል? ኢየሱስ ራሱን ያመለከበት ቦታ አለ? ራሱን ለራሱ ያመለከበት ኢየሱስን ያመለከበት አንድም መረጃ የለም። የቸርች ፋዘሮችን በዚህ ጉዳይ ላይ የጻፉት ነገር የለም። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራእይ ዮሐንስ ሽታ የለውም። ኢቭን ኋላ ላይ የተጨመሩ ፎርጀሪዎች ናቸው ብዙዎቹ። ለምሳሌ በአብ ወልድ መንፈስ ቅዱስ ኢቭን ራሱ በአብ በወልድ መንፈስ ቅዱስ ያጠመቁ ሰዎች አሉ ወይ ከደቀ መዛሙርት ውስጥ? ይሄን ሁሉ ጥያቄ መሄድ የሚችሉ ጉዳዮች አሉ። ትልቁ ነገር ግን ፖለቲካ ተሰራ። ፖለቲካ የተሰራው ምንድነው? መጀመሪያ እኔ አንተ የሰራውን እንትን አይቻለሁኝ ባቢ ማስታወቂያ የመሰለኝ ሁለት በኮስት እፎይና ክርስቲያን ይገባሉ በራሳቸው ቤት።
ሁሴንና ኢምራን በራሳቸው ቤት ይገባሉ፣ 4 ይሆናሉ ማለት ነው። ስለዚህ ከፈለጉ ክሪክሮስ መነጋገር ይችላሉ። ካልፈለጉ ግን እፎይ እና ሁሴን የተነጋገሩ እነዚህኞቹ በመካከል ሬጉሌት ማድረግ ይችላሉ። ያ እንዳይሆን ያደረጉት ሌሎች ሰዎች ናቸው። አንደኛ ያው ነጋዴውን ታውቀዋለህ። የኔ ማኛ የሚባል ምንም ውስጥ የሌለም፣ ወይ ክርስቲያን አይደለም፣ ወይ ሙስሊም አይደለም፣ ወይ ፕሮቴስታንት አይደለም። በቃ የሆነ የሞቀ ነገር ከተገኘ ዳይቭ ይገባና ቢዝነስ ነው የሚሰራው። ነገሩን ያበላሸው የሱ ሰው እዛ መምጣት ነው አንዱ እና ያቺ ልጅ ማን ጆኒ ራጋ ምናምን ትባለው ልጅ ማለት ነው። ስለዚህ አሁንም እኔ ባቢ የምነግርህ እፎይ ከኢምራን ጋር መቅረብ የሚችል ከሆነ በኮሆስት ማለት ነው ይቅረቡ እፎይና ኢምራን። በነገራችን ላይ ፎር ዳት ማተር የትኛውም አፖሎጀቲክስ ማለት ነው በኦርቶዶክስ እቅበተ ክርስትና ውስጥ ያሉ ልጆች በሙሉ በስነ ስርዓት መወያየት የሚፈልጉ ካሉ ውይይቱ ችግር የለውም፣ መደረጉ ምንም የሚጎዳው ነገር የለም። ትልቁ ችግር ግን ምንድነው? ከመንፈሳዊነት ባፈነገጠ መንገድ የሚደረጉ ሒዋሮች፣ ንግግሮች ምንም ጥቅም የላቸው። እኛ አላህ ስብሓነሁ ወተዓላ የሚሰደቡበት ቤት ውስጥ አንቀመጥም። ነቢዩ ሰለላሁ ዐለይሂ ወሰለም የሚሰደቡበት ቤት ውስጥ አንቀመጥም። በዛው መንገድም እግዚአብሔር ብለው የሚያመልኩትም ነቢዩላህ ዒሳ ዓለይሂ ሰላምም እንዲሰደብ አንፈልግም እኛ። በነገራችን ላይ ብዙ ሰዎች ሙስሊሞች ክርስትናን ኢየሱስን የተሳደቡ ብለው የሚናገሩ ወላሂ ኢየሱስ ክርስቶስን የሚሳደብ ሙስሊም ካለ ከእስልምና ነው የሚወጣው። ባቢ አትሊስት ፎር ዘ ላስት 1-2 ይርስ የምሰማው ነገር ነው። ኢየሱስን መሳደብ ከእስልምና ያስወጣል። አንደኛው የአርቲክል ኦፍ ፌዛችን አካል ነው ነቢያቶችን በነቢይነታቸው ማመን። ስለዚህ በዛ መንገድ ስለሆነ የተበላሸው ምንድነው? መንገዱ አልተፈለገም። ያው የሆነ ልጅም እፎይ በፍጹም ይሄንን ውይይት እንዳያደርግ የሚል ማስጠንቀቂያ ያዘል ቪዲዮ ሰርቶ አይቻለሁኝ። ነው መነጋገሩ ችግር የለውም እንነጋገር። ይሄ ክርስቲያን ሙስሊም ፌዝ ዲያሎግ አለ። ያ ብቻ አይደለም፣ ከሁሉም ከዚህ ውጭ የሆኑ ሰዎች ከክርስትናም ከእስልምናም ከጁዳይዝም ውጭ የሆኑ ሰዎች ጋር ራሱ መነጋገር አስፈላጊ ነው። በመነጋገር ስለሆነ መፍትሄ የሚመጣው ማለት ነው። ያንን ለማለት ያክል ነው። ልጅቱ ግን ከዚህ በኋላ በዚህ አይነት ነገር ውስጥ ባትገባ የምትቀርባት ከሆነ ንገራት። በቃ አንደኛ እሷ ያለችበት ቤት ገብተን እኛ እንወያይም። ሲጀምር እንደዛ ሆና ምናምን አንድ የሪሊጂየስ ፕሪቸር ቁጭ ብሎ የሚያወራበት ምንም እንትን የለውም። ይሄን ማወቅ አለበት እንጂ ማንም ይፈራል። በነገራችን ላይ ሁሉም ላመነበት ወደኋላ አይልም። ክርስቲያኑም ሙስሊሙን ፈርቶ ሄደ፣ ሙስሊሙን ክርስቲያኑን ፈርቶ ሄደ የሚባለው ይሄ የለበጣ ንግግር አግባብ አይደለም ብዬ ነው የማምነው። ሁሉም ላመነበት ይሞታል። ሁሉም ያመነውን ነገር እውነት መሆኑን እውነት አለመሆኑን ማረጋገጫ አምቶ ዲስፕሩፍ እስካደረጉለት ድረስ ለዛ ነገር መሞቱ አይቀርም። መሞቱ ኢኒሴንስ ያንን ነገር ይዞ ሙጥኝ ማለቱ አይቀርም። ዛሬ እፎይ አላዋቂ መሆኑ ኤክስፖዝ ተደረገ ማለት ኦርቶዶክስ ክርስትና በቃ ከዚህ በኋላ አፈር ሆነች ማለት አይደለም እንበልና አንድ አላዋቂ ሙስሊም ገብቶ ምንም ነገር ሳይሰራ ወይም በአግባቡ ሳይናገር እና ሳይወያይ ቢወጣ እና ሉዘር ቢሆን እስልምና ቆመ ማለት አይደለም። ይሄ እንደዚህ አይነት ነገሮችን ቢያቆሙ ጥሩ ነው ለማለት ነው። ሶሪ ረጅም ሰዓት ወሰድኩብህ። ችግር የለውም ማሜ፣ በሁሉም ጉዳይ ላይ ጥርት ያለ ሀሳብ ስለምትሰጥ በጣም ነው የሚመቸኝ እንደዚህ አይነት ሰው። በነገራችን ላይ አመሰግናለሁና እኔም እፈልገዋለሁ እኮ ነግሬያታለሁ። ቅድም እኮ እኔ እቀርባታለሁ ማለት ሳይሆን ነግሬያታለሁ ቅድም ወይ ከሳላህ ጋር ወይ ከኢምራን ጋር ማውራት አለባቸው ከዚህ በኋላ ማለት ነው እንጂ ዝም ብሎ አሁን ለምሳሌ ቅድም የተደረገውን ነገር አይታል እንደተደረገ ማለት ነው። እንደዚህ አይነት ነገር አንደኛ ነገር ክርስቲያኖችም እኮ ታዝበዋል እኮ 15 ደቂቃ ለጥያቄ ተብሎ የተሰጠውና 15 ደቂቃ 1 ሰዓት ሙሉ ነው የጠየቀው። 1 ሰዓት ገብቷል። ሰውየው በሽተኛ እንደሆነ ስለዚህ ፍትሃዊ አልነበረም፣ ትክክል አልነበረም። መንገዱና እንትኑ የተዛባ ውይይት ነው የነበረው። መደገም አለበት ወይ ከሁሱ ጋር ወይ ከኢምራን ጋር ወይ ከሳላህ ጋር መቀጠል አለባቸው። ገብቷል። የመረጡትን ሰው አስከትለው መምጣት ይችላሉ፣ ወይም ደግሞ አንድ ለአንድ ከውስጥ
እንደ ዛሬው መቀጠል አለባቸው ብዬ ነው እንትንም ብለው ብዙ ቆይተናል መሰለኝ አይደል? ራሳችን ብናጠፋስ እረፍት ማድረግ አለ። ረጅም ሰዓት ቆይታ እኛ ጋር ገና ላይክ ገና ለዛ ነው አይ ብዙ ነው እንትን እያደረግን ያዋል ነው እንደምታውቅ ቁጭ ብዬ ነው ስከታተል የነበር ብዙ ታይም እኮ ነው ዌስት ያደረግነው እኮ በመካከል እኮ የተፈጠረ እኮ ግርግር እኮ ምንም አስፈላጊ አይደለም። በቃ በኮስት መግባት በቃ ወንድ ልጅ ቆረጠ በቃ በኮስት ትገባለህ። እንዳውም እኮ ጥቅሙም ነው መሰለህ አሁን እኛ አምስታችን አለን። አራታችን በኮስት ብንገባ የአራታችንም አካውንት አክቲቭ ነው የሚሆነው። ለአራታችንም ሰዎች ምን ያደርጋሉ? ታፕ ኮፒ ሊንክ ሼር ያደርጋሉ። አንደኛ አካውንቱ አይመታም። አንድ ቤት ውስጥ ግን እንደዚህ ተተኮለኮለን የባቢን ያንተን 290 ሰው ኮፒ ሊንክ ያደርግልሃል፣ ታቢ ያደርግልሃል። የኔን ግን ሪፖርት ማድረግ ነው የሚጠበቅባቸው። ከዛ ኢንደሚን ታይም ምንድን ነው የሚያደርጉኝ? በሞቀ ውይይት መካከል ውስጥ ከጨዋታ ውጭ ሊያደርጉኝ ይችላሉ። ይሄ እኮ የተለመደ እኮ እንትን እኮ ነው። ይሄ ሳይኮሎጂካል ዋርፌር እኮ ነው የሚያካሄዱት። እንሸነፋለን ብለው የሚያስብ ሰው ያን የሚያደርገው። ስለዚህ ከሆስት ሞስት ፍቱን መድኃኒት ነው። በከሆስት ስር ደግሞ አራት ሰው ማስገባት ይቻላል። መጽሐፍ ገላጭ የሚሆን ውሃ ቀባ የሚሆን ወይም ደግሞ ጀርባውን ማሳጅ የሚያደርገው ሰው የሚያስፈልገው ከሆነ እፎይ ችግር የለው 4 ሰዎችን ማስገባት ይችላል። ሚዩት አድርገው ይቀመጣሉ። በቃ በዛ መልኩ ነው መሆን ያለበት። ከዛ ውጭ ግን ይሄ ቼሪ ፒክ እየተደረገ ማለት ነው። ቼሪ ፒኪንግ ለመጽሐፍ ቅዱስን ለምሳሌ እኔ በጣም ሰዎች እንዲዘገንናቸው ማድረግ ይችላለሁ። ያ ግን መንፈሳዊነት አይደለም። መጽሐፍ ቅዱስን ማንኛውንም የተጻፉ መጽሐፎችን ሰውየው ከጻፈው ኦተሩ ከጻፈው በተቃራኒ ሰዎች እንዲረዱ ማድረግ ይቻላል። ባቢላንታ አልነግርህም ይሄንን ሰው አሁን እያደረገ ያለው ምንድን ነው? እፎይ በቃ የሆነ ፒክ እያደረገ ይሄ ኮንቴክስቱን አውድ የሚባለውን ነገር ይሄ ሄርሜኔቲክሱን ሳይጠብቅ እያደረገ የለመደውን ነገር ነበር መስራት የፈለገው። ያ ደግሞ ዋጋው ከባድ ነው ክርስትና ላይ። እኔ አይካን ሼር ዩ ቡክ ኢዝሃሩል ሐቅ የሚል መጽሐፍ አለ። የዛሬ ስንት 100 ዓመታት የተጻፈ ማለት ነው። የብሪቲሽ ሚሽነሪዎች ህንድ ላይ ከፍተኛ የሆነ እንትን ሲያደርጉ የዛን የተጻፈ መጽሐፍ ነው። እያንዳንዱ ነገር አለ። ግን እኛ አሁን የፉክክር አይደለም መሆን ያለበት። እምነት በፉክክር አይሰራም፣ በእውቀት ነው። እኔ ለምሳሌ ዝም ብዬ የማላውቀው ነገር ላይ አልናገርም። ምክንያቱም አልዕልሙ ቀብለ ልቀውሊ ወልዓመል ነው። እውቀት ከንግግርና ከስራ ይበቃል ነው። ይሄ እንትናችን ነው፣ መርህ ነው። ስለዚህ የሆነ ነገር ስጠይቀኝ አላውቅም ማለት ያንን እምነት ውስጥ የለህም ማለት አይደለም። ቤዚካሊ አታውቅም፣ አዎ ማወቅ አለብህ። ለማወቅ ደግሞ ምን ማድረግ ያለብህ? አለማወቅህን ማወቅ ነው የሚጠበቅብህ። ስለዚህ ምዕመኖችን በማደናገር ሊቅ መሆን አይቻልም፣ ካህን መሆን አይቻልም፣ ዑለማ ወይም ሼክ ወይም ኡስታዝ መሆን አይቻልም። የሚያስፈልገውን ነገር በተቻለ አቅም ህዝቡን ሌላ ነገር ውስጥ እንዳይገባ አሁን እያየ ነው ያለነው ምንድን ነው? ልክ በኦርቶዶክስ እና በሙስሊሞች መካከል ጦርነት የተከፈተ እኮ የሚመስላችኋል እኮ ፌስቡክን ካየው የሚያስጠላ ማለት ነው። ነው እንደዛ አይደለም። ኢትዮጵያ ውስጥ እኮ ሀፋፍ እኮ ሙስሊምና ክርስቲያን ያለበት ሀገር እኮ ነው። እኔና ባቢ በሆነ ጉዳይ ላይ ተነጋገርን ማለት ደዝን ሪፕሬዘንት ኢንታየር ሙስሊም ክርስቲያኖችን ሪፕሬዘንት አድርገን እያወራን አይደለም። እኔና ባቢ በምናምነው ልክ መንፈሳዊ ቀናኢነት አለ። ፕሮቴክቲቭ ጀለሲ የሚባል ነገር አለ። አንድ ሰው ለሚያመልከው ነገር ፕሮቴክቲቭ ጀለሲ መሆን ግዴታው ነው። አንድ ሰው የሚወደውን ሰው ፕሮቴክት የማያደርግ ከሆነ አሳማ ነው። ያ ሰው አሳማ ነው። ቸከሱን ምናምን ሌላው አሳማ ወስዶ እንደፈለገ የሚያደርገው። የሰው ልጅ ለሚወደው እንኳ ለሚወዳት ሴት ራሱ ደዩስ ከሆነ ያ ሰው አይደለም፣ እንስሳ ነው። ካጠገብህ ሚስትህን ወይም ደግሞ ጮኛህን የሆነ ሰው ወስዶ እንደፈለገ ሲያደርጋት ዝም ብለህ የምታይ ከሆነ ይሄ የሰው ባህሪ አይደለም። የሚያምንበት ነገር ሲሆን ደግሞ የድህነት ጉዳይ ነው። ስለዚህ የሚያምንበትን ነገር ፕሮቴክት ያደርጋል። ፕሮቴክት የሚያደርገው ግን በእውቀት ነው። በግብታዊነት፣ በእቡይነት፣ በጋጠ ወጥነት ሳይሆን በእውቀት። ስለዚህ ክርስትና ነው እምነቴ ካለ ሰውየው ክርስትና እንዲህ ነው የሚያስተምረው። ስለዚህ ይሄ ነው በቃ ዋናው ዓላማ ምንድን ነው? መጣራት ነው አይደለም? ወንጌልን አዳርስ ነው የተባልነው ነው የሚሉት አይደል? መጣራት ደግሞ በዚህ መልኩ አይደለም። እኔ የማምነውን ነገር ስለተሳደብክ ያንን ለቅቄ ወደ አንተ አልመጣም። አንተም የምታምነውን ነገር ስለተሳደብኩኝ ያን ለቅቄ ወደ እኔ አትመጣም። ይሄ የመንፈሳዊነት ባህሪም አይደለም። ስለዚህ ዲስኮርሶቻችን፣ ክርክሮቻችን ስርዓት ሊኖራቸው ይገባል። የቢዝነስ ምንጮች አይደሉም። ሲጀመር በክርስትናውም ክልክል ነው፣
መንፈሳዊነትን ላይክ እንደ የገንዘብ ማግበስበሻ ሰዎችን ሳይኮሎጂካሊ ማኒፕሌት እያደረጉ ገንዘብ ማግበስበሻም አይደለም። እነ እፎይ እንደዛን ያደረጉት በዛ ባይደረግ ጥሩ ነው ለማለት ያክል ነው። ኤኒዌይስ ቴንክ ዩ። ለመጀመሪያ ነው ቤት የገባው። ክብረት ይስጥልኝ ባቢ። አመሰግናለሁ ማሜ። ቤትህ ነው ሊዱ። እኔ እንኳን ቀድም እየለፈለፍኩ ስለነበረ ጎሮሬን አደረጉት። እነ ቆስጣ ነው ምናምን የሚባል አንድ ደንቆሮ ልጅ ጎሮሬን አደረጉት። ጆን የሚባል ጾታውን ያልተለየ ሰው ሁላ ብዙ ነው ያስለፈለፈኝ እንትን ሳልል ማለት ነው። እና እንደዚህ ነው እነሱ ፖለቲካ መስራት ይፈልጋሉ። በእነሱ ላይ የሚሰራው ፖለቲካ ግን አይገባቸውም እነዚህ ሰዎች። እና የመጣ ተሸክሞ እንትን ብሎ የመጣውን ተደግፎበት የመጣውን እንጨት በእንጨቱ አንገቱ ለመመለስ ነው። ቆስጣ ምናምን የሚባሉ ሰዎች አንዳንድ የቀሚስ ምርኮኞች ጭገራንሺዎች እንደዛ አድርጎ ነው መለጥለጥ ያለበት ሰው። እነዚህ ሰዎች አክብሮ ቤቱን አስገብቶ እንዲተፉ የሚፈቅድ ሰው ሁላ የረከሰ ሰው ነው በየትኛውም ሃይማኖት ማለት ነው። እሺ ሊዱ ቢኒ አለሽ እንዴት ነሽ? ወገናችሁ ማውራት ፈልጎ ነው የላከው። እሱ ያወራ መጀመሪያ። እሺ በነገራችን ላይ አሰላሙ አለይኩም፣ እኔ ሙስሊም ነኝ። ትንሽ ነገር ለማውራት ነው፣ ሀሳብ ለመስጠት ነው። በነገራችን ላይ ትላንትና አጋጣሚ ሆኖ ዮኒ ማኛ ቤት ስክሮል እያረኩ ላይቭ አይቼ ነበርና እፎይ ጋር እንትን መጽሐፍ ምናምን የሚከፍቱ ሰዎች ነበሩ፣ ዲያቆን ምናምን የሚባሉ እና ምንድነው የተደረገው ነገር በመጀመሪያ ሁሱ አድቫንቴጁን እንደተወሰደ አድርገው ዳኛው ራሱ ጆኒ የምትባል ሙስሊም ናት ምናምን ተባለና እኔ በጣም ያሳቀኝ ገጠመኝ። ከዛ ማናትን አላወኳትም ምናምን ሰርች ሳረግ አላገኘሁትም። የቅድም ገስት ላይ ሳያት ነው በጣም ክው ያልኩትና ከመጀመሪያ ጀምሮ ዳኛው ራሱ ሙስሊም ሌላ ነገር ነው። ምክንያቱም ቅድም ገስት ላይ ስታወራ የነበረው ነገር በጣም እየሰማን ነበር። በቃ አንዳንዴ ሰው ማንነቱን ደብቆ የሆነ ቁስሉን ስትነካካው ሳይፈልገው ራሱ ማንነቱን ይገልጣልና ቅድም የሆነው እንደዛ ነው። በቃ የትኛው ገስት እዚህ ጋር ነው? ዘኔ ጋር ነው? ኧረ አይደለም፣ እዛ ዋና ቦታ ሁሱ አልመጣ አለ ተብሎ ምናምን ሲሰራ የነበረው ድራማ እና እሱ ጋር እኔ ጠየቅኳት እኮ ሃይማኖትሽ ምንድን ነው ብዬ ስጠይቃት እኔ ሁሉም ነኝ አለች እኮ። እነሱ ደግሞ ምን ሲያደርጓት ነበረ? ሙስሊም ናት ተብሎ እሱ አድቫንቴጁን እንደተወሰደ አድርጎ ሲሰሩ ነበረ። እሷም ደግሞ ሙስሊም ተጫውታ ግን ደግሞ በድብቅ እንትን ለማስጠቃት ስታደርግ ነበር። ምክንያቱም አይተህ ከሆነ እንደውም ዮኒ ማኛ ገብቶ ትንሽ እንትን አለው እንጂ በቃ የሰዓት ገደቡ ቶሎ አልቆ ኦልሬዲ ሁሱ ፈርቶ እንደቀረ አድርጋ ምናምን ሌላ ድራማ ልሰራራ ነበር። እና ሁለተኛው እኔ እስከዛሬ ድረስ ያልተመለሰልኝ ነገር እና ግራ የገባኝ ነገር ለምንድን ነው ከኢምራን ጋር መወያየት የሚፈሩት? ለምንድን ነው? ምክንያቱም እኔ በጣም ነው ግራ የሚገባኝ። በቃ እፎይ ከዚህ በፊት የሰራው ቪዲዮ አለ እንኳን ለእንትን ተሰብስባችሁ ነው ለሶስት ምናምን ብሎ እና ቅድም ገስት ላይ እኔ በጣም ነበር የሳኩትና ኢምራን ተከትሎ ሲገባ ግራ ነው የሚጋባው ሰውየው። ፊቱ ቀይ ሰላም ሲለው እኮ አልመለሰለትም። በቃ ፊቱ ምንድን ነው አጋንንት በጥፊ እንደመታው ሰው ፊቱ ጥቁር ብሎ እንዴት እንደደነገጠ አሳዘነኝ። እኔ ሆነን ለመናገር ታው ነው የሚፈራው አንተ። ምክንያቱም እንትን ነው አንዴ በቃ ይሄ ኢምራንን ገባ ማለት እኮ የነቃተ ሊናና ጆኒ ጁጁትሱ ፋይት በለኩ ኖ ከዛ የባሰ ነው በጣም የታይሰን እና የማን ልበለ በጣም ከዛ የባሰ ነው። እንዴት ፊቱ እንደተቀየረ ኧረ ሰላም ልበለ ምናምን እያለው እኮ በቃ አልነካም አለው እኮ በቃ ሰላም ተሆን አልመለሰም በድንጋጤ ማለት ሰላም ካለው ይግባባሉ። ከተግባቡ ቁጭ ይላል በስነ ስርዓት ካወሩ ገብቷል። ከቀጠሉ ደግሞ በቃ ይቀብረዋል። ለዛ እኮ ነው ሁሱ እውቀት አለው። እውቀት ኖሮት ግን በጣም ይረጋጋል። የተረጋጋ ሰው ነው። በሐሳብ ነው ማሳመን የሚፈልገው። ጀለስ ደግሞ ምንድነው የሚያደርገው? አዳምጥ በማለት በማዋከብ እና ሐሳብን ለማስጠፋት በመሞከር አድቫንቴጅ ሊወስድብህ ይፈልጋል። ኢምራን ደግሞ ታክቲኩን በደንብ ያውቃልና ከሱ የበለጠ ምላስ ስላለውና ኢምራን ማሳመን ስለሚችል
በጣም ፕሮቴክት ሲያደርጉት ነበር። ቅድም ዳኛ ተብዬዋም ከኢምራን ጋር እንዲገናኙ ቪዲዮ አልሰራም ምናምን ስትል ነበር። አንተ ቤትም ገስት ላይ ያወራችሁና አዎ ፈርተዋል እኮ አዎ እኮ ለምንድን ነው ብላለች። ይፈሩታል። ቴንኪው ማሜ አመሰግናለሁ። ግን እኔ ሽምቀቅ ነው የምለው አልጠቀምበትም። ኮይን ምናምን ሲሰጡ በቃ ስሜቴ ይረበሻል እንደሆነ አላውቅም። እና ቴንኪው ለማንኛውም በብር ስለሆነ እንትን ተገዝቶ ስለሆነ ምን አለ መሰለህ ዋያ ልንገርህ ዮኒ ማኛ የሚባለው ቅምጥ ገብቷል። ዮኒ ማኛ የሚባለው አንድ ለማኝ ሰው ፍላጎቱ ምን ነበረ መሰለህ? ቤቱ ቁጭ ብለው እንዲፋተጉ ነበር የፈለገው። እሱ ቤት ቁጭ ብለው አበባው እንዲለቃቅም ነበር ፍላጎቱ። ነገሩ አልገባውና ካይ ከውስጥ ነው ሲባል ደግሞ እዛ ጋር ደግሞ ራሱ እንትን ማድረግ ፈለገ። ገብቷል? ምክንያቱ አንደኛ ነገር ተረስተዋል። ዮኒ ማኛ ተረስተዋል። ዙሮ የሚያይ ሰው የለም። አርጅተዋል። ራሱ በጣም ያስጠላል እኮ ስታየው የሚደብር ፊት። አንተ አሁን የዮኒ ማኛ ሳቅ ሰምተህ ታውቃለህ? አይዘጋህም? ከአንገት በላይ የሆነ ሳቅ ማለት ነው። በጣም እየጨነቀው እየራበው ስለሚስቅ ገብቷል። የተራበ ሰው ስለሆነ እየራበው ስለሚስቅ ተቸግሮ ድህነቱን እያስታወሰ ስለሚስቅ በጣም የሚያስጠላ ሳቅ ነው ያለው ይላል። ዝም ብሎ ሳቅ አይደለም፣ በነገርህ ላይ ማስመሰል ነው ይሄ። ሶሻል ሚዲያ ላይ ስለተረሳ መለቃቀም ስለፈለገ አበባዋን ምናምን ቤቱ ነው የፈለገው። እርግጠኛ ነኝ አሁን ውይይቱ ትክክል አልነበረም ብሎ እሱ ቤት እንዲደረግ ይፈልጋል። አሁን በሌላ ሰው ይመጣል ወይ እነሱ መድገም አለባቸው ብሎ ይመጣል። ዮኒ ማኛ ታያለህ። ገብቷል ወይ? ሌሎች ሰዎች ፕሮቴስታንቶች ወይ ኦርቶዶክሳውያን ብቻ የሃይማኖት ጉዳይ ቤቱ እንዲወራ ይፈልጋል ሰውየው። ገብቷል? ትንሽ ሰው የሚገኘው በዛ ነው ብሎ መታረቅ ይፈልጋል። ሰው በጣም ስላስጠላው ሃይማኖት እየቀያየረ ጾታውን ብቻ ነው ያልቀየረው። እንደ ካልሲ ነው የሚቀያየረው ሃይማኖት። ሰው ደበረውና ስለሰለቸው ስለከዳው ስለተወው ቤቱ እንዲወራ ይፈልጋል፣ መጠጋት ይፈልጋል ከአንዱ ጎን። አሁን መጥቶ እንትን ይላል። አሁን ጥሪ ያቀርባል። ዮኒ ማኛ ጥሪ ግን ማንንም ሰው መቀበል የለበትም። ዮኒ ማኛ እኔ ቤት መጥታችሁ መወያየት አለባችሁ ካለ የፈለገ ፖለቲካ ይሰራ እንጂ የዮኒ ማኛ ጥሪ ማንንም ሰው መቀበል የለበትም። አንደኛ ነገር ፍቃደኛ የሆነ ሰው ለእምነቱና ለሃይማኖቱ ክብር የሌለው ወራዳ ነው የዮኒ ማኛ ጥሪ የሚቀበል ሰው ማለት ነው። ለሃይማኖት ክብር የሌለው ቆሻሻ ሰው ነው። በጣም ባለጌ ሰው ነው። ያልሰደበው ሃይማኖት የለም፣ ያላንቋሸሸው ያላዋረደው ሃይማኖት የለም እኮ። እነሱ ፖለቲካ ለመስራት ተከታይ ባለው ሰው ቤት ውስጥ ቁጭ ብለው እነንትና ፈርተው ቀርተዋል ለማለት እሱ ጋር ተጠግተው ነበረ እንትን ያደረጉት። አይ ከውስጥ ብለው ደግሞ ቀድመው ስለተናገሩ ሸምሟቸውን እንትን ያሉት እንጂ በዮኒ ማኛ ቤትም እንዲደረግ ፈልገው ነበረ። የሚገርምሽ ነገር ከዛሬው ዲቤት የበለጠ ሁለት አጥንታቸው የተሰበሩ ሰዎች አሉ። ዮኒ ማኛና ዳኛዋ ጆኒ ናት ማለት ጊፍት ምናምን ሊሸቅሉ ነበር። ታውቂያለሽ? ሰዓት ያዥ ይሸቅላል እንዴ? ወጠምሻው ይሸቅላል እንዴ? ጆን ምናምን የሚባለው እንዴ? ሁለቱንም አስወጧቸው ምናምን ሲሉ በቃ ነርቨስ ሆነች እኮ ልጅቷ። እኔ ወጣለሁ እንዴ? ድራማ አበባ ለቃሚ ነው እንዴ? እና እፎይና ኢምራንን እንደምንም አድርገው ቢያገናኟቸው በፍጹም እየነገርኩህ እኮ ነው። ሁሉም ሰው ፖስት ማድረግ አለበት። ኢምራንና እፎይ መገናኘት አለባቸው እያለ ሁሉም ሰው ብዬ እየሰራ ይግጠሙ። ልብ ካለው እፎይ ከኢምራን ጋር ይግጠም እያለ ሁሉም ሰው ቪዲዮ መስራት አለበት። ገብቷል? ትልልቅ የሚባሉ ሰዎች መስራት አለባቸው ይግጠም እያሉ ማለት እንዴ። ተቀለዳለ እንዴ? ጥብ አድርጎ ነው የገባበትን ጉድጓድ ገብቶ ቋንጣ አድርጎ ነው የሚያወጣው። ልጁ በጣም አደገኛ ልጅ ነው። አንተ ቤት ውስጥ የተደረደሩ መጽሐፍት እኮ በጣም የሚገርም ነው። ከዚህ በፊት እኮ ገብቶ ሞከረና አመጣጡ አላማረውም፣ አስወጣው ቶሎ። አዎ ቆዳውን ገፎ እንትን ያለበት ቪዲዮ አይቻለሁ። የፍቅር ሲዝም ቤት ምናምን መሰለኝ ካሳሳት አይደል? እንደዛ ነው። ቴዲ ሐዋሳ ቤት ቴዲ ሐዋሳ ተው። ቴዲ ሐዋሳ ልክ ዮኒ ማኛ በለው። የሀሜተኞች ቡና ፊ ነው ቴዲ ሐዋሳ። እኔ እንትኑ ልንገርህ በቃ የማይረቡ ሰዎች በቃ እኔ የማይረባ ከሆነ ሰው እኔ ግልጹን ነው የምናገረው። ቴዲ ሐዋሳ የሚባል ሰው ሁላ የሀሜተኞች ቡና ፊ በለው። ምንም ትርጉም የለውም። ልክ እንደ ዮኒ ማኛ ነው። ሃይማኖቱን ደብቆ እኔ ውሰዱኝ እያለ ይሰክሳል። ደግሞ ወደ የት አባ ነው የምትወሰደው? በግ ነው እንዴ? አስበዋል? ጋዜጠኛ ነኝ የሚል ሰው ውሰዱኝ እኔ
እንደዛ ተብሎ ግን ምንድነው? ለራሱ ክብር የለውም እንዴ? በግ ነው ግመል ነው እንዴ እየተጎተተ የሚገባው? አንብቦ እንትን አይልም እንዴ? ጋዜጠኛ አንባቢ አይደለ እንዴ? ብዙ ነገር የሚያገለባበት ሰው ከሆነ አንብቦ አይቶ የሰው ስብከትና ምክር ያስፈልገዋል አንድ ሃይማኖት ለመከተል? ቆዳ ስለሆነ ነው ዮኒ እንትና ቴዲ ሐዋሳ ራሱ እና ይሄን ይመስላል ቅዱሳን። በጣም የሚገርም ድራማ ሊሰሩ ነበር፣ ያው አልተሳካላቸውም። የሚገርም ድራማ። እኔ ሁለቱም ጋር በሁለት ስልክ እያየሁ ነበረ። ዮኒ ማኛ ቤትም ቁጭ ብዬ እንደገና ሁሱ ጋርም ቁጭ ብዬና ኢምራን የላከለት አበባ ብዛት ማለት ነው ወደ 50 ይሆናል። ይልክለታል፣ ባላየ ሼህ ይሏል፣ ይልክለታል፣ ባላየ ሼህ ይላል። በዛ ጋር አላኩም ይላል፣ በዚህ ጋር ባላየ ሼህ ይላሉ። በቃ በጣም የሚገርም ድራማ ሊሰሩ ነበር። በቃ ፈርቶ ቅረ ምናምን ወደ ዋና አካውንቱን ላይቭ እንዳይገባ ሰስፔንስ አደረጉ። በዛ ጋር ሪፖርት እየተደረገ እንደገና ገስት እንዳይላክ ፎሎ አላደረገውም በአዲሱ አካውንቱ። የሚገርም ድራማ ሊሰሩ ነበረ። ጆኒ ተብየውም ዮኒ ማኛማ ወሬ እንትን አለበት እኮ ፈረሰ። በቃ እኮ የአንድ ሳምንት አጀንዳ ነበረ እሱ ባይገባ ኖሮ። አዎ አይ ስቶ የተረሳ እንትን ነው የወደቀና የከሰረ ቶስ ውሃ ያጣ እንትን በለው ዝናብ ያጣ ጓያ በለው። አሁን እኔ እነ ሳላህ የሚያሰለጥኗቸው 10 ኦርቶዶክሳውያን አሉ እፎይን ጨምሮ ስልጠና እንሰጣለን ብለው እኔ የ10 ሰዎችን እሸፍናለሁ ብያለሁ። 6 ወር ነው የ10 ሰዎችን እችላለሁ። 6 ስንት ነው እየሆነ ያለው? 3 ሲባዛ በ10 ሲባዛ በ6 አባዙትና ስንት እንደሚመጣ ንገሩ። እኔ እከፍላለሁ። የምር እኔ ከተማሩ ስልጠናውን ከወሰዱ እኔ እከፍላለሁ። እከፍላታለሁ። መመዝገብ አለባቸው። አሁን ኦርቶዶክሳውያን እነ እፎይ እነ መዝሙር ያሬድ የሚባለው ሰው ሁላ ጺሙን አስረዝመው ምናምን እሱ ነው በቃ ትናንትና ገስት ላይ ገብቶ እንትን ሲል የነበረው ጆኒ ሙስሊም ናት ምናምን ብሎ እንትን ሲል የነበረው 30 ሺህ ነው 300 ሺህ ነው 6 ወር እኮ ነው 10 ሰዎች በ3000 ለወር 3000 ብር ነው አሉ። እኔ እከፍላለሁ። መሰልጠን አለባቸው ትንሽ ማለት ነው። ይሄ ንጽጽር ውይይት የሚባለው እንዴት እንደሆነ መማር አለባቸው ብዬ ነው የማምነው። አመሰግናለሁ ሰዎች። እኔ መውጣት አለብኝ። አጋጣሚ ነው የገባ ነው። የሚገርም ስለነበረ እኔ ስራዬን ትቼ ነበረ ቁጭ ብዬ ስከታተል የነበረው። ብገባውላ ደስ ይለኝ ነበረ በመሃል ማለት ነው። የምር እኔ ብገባ ደስ ይለኝ ነበር። ደስታዬን አልችለውም ነበር። በዚህ አጋጣሚ በቃ አንተም ከቻልክ ቪዲዮን ብሰራ ኢምራን እና ፎይንት እንዲሉ ቪዲዮ እኮ እኔ ሰርቼ ነበረና ውይይቱ ተቀብለው ሌላ ነገር ሲያደርጉት እኔ አጠፋሁት መልሼ። ገብቷል እንጂ እኮ እኔ ከመጀመሪያውንም የፈለግነው ምንድነው እፎይና ኢምራን እንዲያወሩ ነበር የፈለግነው። ያ ነገር አይ እንትና ሁሱና ኢምራን እፎይና ሌላ ማን ነው አላውቅም የሚለውን ውይይት ተቀብለው እንትን ሲያደርጉት ቪዲዮ ሲሰሩ ሁላቸውንም በዚህም በዛም ያሉ አጠፋሁት። እኔ ጀለስ እንትን አለች ሰበብ ፈጠረች። ክርስቲያን የሚባለው እኔ ቪዲዮንም ከፍትለት እንጂ እኔ አላወራም ምናምን ብሎ ሸሻ አይመቸኝም ብሎ በቃ ሁላችንንም ቪዲዮ እንሰራለን። ሌሎች ሰዎችንም ቪዲዮ መስራት አለባቸው። በአንድ ቀን እኮ እንትን የሚባል ነገር የለም። ገብቷል አባባሌ? እፎይና ኢምራን መቀጠል አለባቸው። አሁን ጆን የሚባለው ወጠምሻ ነግሬዋለሁ እኮ ጆን የሚባለው ወጠምሻ አሁን ከሳላህ ጋር እንዲያወሩ አድርጋለሁ ብለዋል። ከዚህ በፊት የሱ ጥሪ ከተቀበለው እፎይ የሚባል ሰው አሁን ደግሞ ከሳላህ ጋር ሲባል እንደሚቀበል እኔ ተስፋ አደርጋለሁ። ገብቷል? ስለዚህ ጥሪ ያደርግላችኋል ወጠምሻው ጆ። አንተ ልጅቷ ግን ኢትዮጵያዊ ናት። ጀለስ እኮ በቃ ተባተተባት እኮ ሳታውቀው ስሜታዊ ሆነች እዛ ቤት ገብታ። ኖ ግን አይ አይደለም ኢትዮጵያዊ ናት። እኔ አልጠየቅኳትም እኮ ጾታዋ ነው ገልጬ ሳላየው አላረጋግጥም ስላት አይ ገልጠህ ይኸው ምናምን ሰምተሃል። ግን እንደዛ ስትለኝ እናንተ ጋር ኔትወርክ አልሰራም መሰለኝ። ገልጠህ ታየዋለህ ምን ችግር አለው አለችኝ እኮ እናንተ አልሰማችሁም። ጀለስ የማየው ለሽቃላ ነበረ። እኔ ምን አገባኝ ጾታዋን ለመለየት ገልጠህ ታየዋለህ አለችኝ። እንደዛ ከሆነ አሪፍ አልኩኝ። ኦኬ እኔ ስሙ ያዟት እቺ
የእሷን ጥሪ ተቀብሎ ከሁሱ ጋር ውይይት ያደረገ ሰው ገብቷል። አሁን ደግሞ ከሳላህ ጋር ስትለው እንደሚቀበል እኔ ሙሉ ተስፋ አደርጋለሁ። እምባይ ልመችስ ከዚህ በፊት ተቀብለዋላ ከሁሱ ጋር አሁንም ይቀበላል። እንደውም ጽፍላታለሁ ልጅቷ እና ይሄ መሆን አለበት ብዬ አምናለሁ። ሁላችሁንም ከልብ ነው የምወዳችሁ። ከታች አንዳንድ ሰዎች 30 ምናምን ሰዎች ሰልመዋል ምናምን እያሉ ነው። እዛ ጋር ደግሞ ስንት ሰዎች እንደከረሰሱ ማወቅ ፈልጋለሁ። እንደዛ ነው እንትን የማደርገው። ምንድነው እየተደረገ ያለው? እዚህም እዛም ምን እየተደረገ ነው? 32 ሰው በአንድ እንትን እዚህ ሳልገባ እያየሁ ነበር። እዚህ የመጣው እዛ ነበርኩና የተወሰኑ ሰዎች አይቻለሁ። 24 ነው 32 24 ነው። ቁጥሩን አላየሁም እንጂ በቃ እኔ ልውጣ ሰዎች፣ እኔ ልውጣ አይደል? እሺ ሄዱ ብዙ ሳታወራ አውርተን አንድ አስተያየት እንኳን አሰጠም ሄዱ በምን ጉዳይ በውይይቱ እኔ ተኝቼ ነበረ። አውሪ አትበሉኝ። ገናውን ነው ሪከርድ እያየሁ ነው። አልነበርሽ? አዎ። አይ እኔ አልገባም፣ ግን እኔ አልገባም፣ ከላይቭ አልገባም። ግን ኢምራንና እፎይ ተገናኝተው ሳያወሩ እኔ አልተኛም። ነገርኳችሁ እኮ የለም ያወሯታል ሁለቱንም። እንደውም ዮኒ ማኛ የምታወሩ ሰዎች ካላችሁ በቃ ነግራችኋለሁ። አንዳንድ ጓደኞች አሉ እሱ ጋር የሚያወሩ ከኢምራን ጋር እንዲያወራ የቪዲዮ መስራት አለበት እሱ ራሱ። ሌሎች ትልልቅ ሰዎች ትናንት ቪዲዮ የሰሩ ሰዎች እፎይና ኢምራን እንዲያወሩ መስራት አለባቸው። በቃ ይሄ ሳይደረግ መተኛት የለብኝም እኔ። ይሄ ነው መደረግ ያለበት። እኔ ራሴ እሰራለሁ። አመሰግናለሁ ሰዎች። ረያን እኔ አሁንማ ጨርሼ ነው እኮ ደከመኝ። ቁም ነገር አወራን፣ ተመካከርን፣ ምክር አዳመጥን፣ ተሳደብን፣ ተሰዳደብን፣ ለጠለጥኩ አንድ ቀርፋፋ ሰው ለጠለጥኩ። ቀሚስ ለብተው መጥቶ ቀሚሱን ገልቤ ነው ቂጡን ገርፌ አፍንጫው ውስጥ መኖሪያን ሳላደርግ አንተ ምንድን ነው? እኔ እኮ አስገባኝ እያልኩ ትንሽ አይታይቼ ነበር። የታይቼ ነበር። የትኛው አፍንጫ ውስጥ? የልጅቷ የጆ የብራዘር ውስጥ ጆ እኮ ክንዴን ይኸው አለኝ እኮ ክንዴ። እኔ እኮ እንደዚህ ነኝ ሲለኝ እንዴ ምን አስበው ነው? ሊመታኝ ነው እንዴ? በስክሪን ሊወጣ ነው እንዴ? ጆዬ እኮ ደንግጫለሁ እኮ። እሺ አልኩ እኮ እኔ ምን ላድርግ በጸባይ እንዴ? እንዴ አዝባል አንተ ስላላገባው እኮ ስማ፣ ከንፈሯ ቢወጠር እኮ እንደ ሻራ ተወጥር እኮ አንተ 6 ወር ትኖርበታለህ። ትቀልዳለህ እንዴ? ደርቆ አፍንጫ ውስጥ ቤተሰብ አይኖርም። አፍንጫ ውስጥ ቤተሰብ አይኖርም ብለህ ነው? አላስተዋልኩም። አፍንጫው ኧረ እባክህ አንተ በሮቹ ራሱ እኮ እንትን በር ነው። እኔ አላየሁም። ስልኩ አፍንጫ ውስጥ ከነበረ እንጂ እኔ አላየሁም። አፍንጫ እንዴት እንደ አስበዋል። ቆመ ስንት ሲገባብህ እኔ አላየሁም። ምናልባት ስልኩ አፍንጫ ውስጥ ኑሮ ሊሆን ይችላል። ገብቷል? ያላየሁት ከበር ትጠቀማለች። አይ ቲንክ በቀን ስትሄድ ምናምን ነፋስ እንዳይመታው የሆነ ነገር ትፈልጋለች። አንተ የከንፈሯ ግብዳነት ግን ከንፈሯ አይተዋል አንተ እንዴ? የግል ንብረት የሚባለው እኮ እሷ እኮ ለልጆቿን የምታስወርሰው ከንፈሯ ነው። በነገር ላይ እባክህ እኔ ከንፈሯን አላየሁም። አፍንጫ ውስጥ ገብቼ ሳበችኝ እኮ እንዴ። እኔ ከንፈሯን ነው እንትን ያለኝ። ምናልባት አፍንጫዋ እኔ አላስተዋልኩም። አንተ አራራራራራ ግን ይመቻት። እኔ እንትኗ ስግጥናዋ ሰው ሲሰግጥ እንደዚህ መሆን አለበት። ገብቷል?
አክቹዋሊ እኔ ቅድም እኮ በቃ ገብቼ ለምን ቪዲዮ አትሰሪም ለኢምራን ምናምን ብዬ ላውራት ነበር። እሰራለሁ አለች እኮ። አይ ለኢምራን አትሰራም፣ ፈርተውታል፣ ገብቷቸዋል፣ ገብቷል። ለሳላህ እሰራለሁ ካለች ብላለች፣ ነግሬያታለሁ። ለሳላና ለማ ለሳላላ ነው እፎይ ነዋ። በቃ እንደዚህ ነው። ሳላና ኢምራን አንድ ናቸው። አዎ እሺ ብላለች። ለሳላህ ችግር የለውም ብላለች። እኔ ነኝ ያገናኟቸው ምናምን ብላ እንትን ስላለች የተሰራው ፖለቲካ ፋራ ነች መሰለኝ። የተሰራው ፖለቲካ አልገባትም መሰለኝ። ገብቷል። እንደዚህ እንትን የምትል ከሆነ እፎይ እሷን ተጠግቶ አንዴ ወደ የኒማኛ እኔም ቦታው እንትን ባደርግለት ይመጣ ነበረ፣ ሌላ ሰው ቢያገኝም ይሄድ ነበረ። ጨንቆት ነበረ እኮ የአንዳንድ ገርዳሚዎች ስቶሪ ስክሪንሻት አድርጎ ስቶሪ ምንድነው ቴሌግራም ላይ እየለቀቀ ነበረ። ውርደቱን የሚሸፍንበት ጉድ ነው እያደረገ የነበረውና እንደዛ እንደሆነ አልገባትም ልጅቷ። ገብቷል። ዮኒ ራሱ እኮ ፋራ ነበር፣ በጣም እኮ ተበልቶ ነበር እኮ እፎይ ደንግጦ። ዮኒ ነው ዮኒ ሰገጤ እኮ ነው። ዮኒ አበባውን ከሰጣው ምንም ችግር የለበትም እኮ ዮኒ። እኔ ዮኒ ጋር ዮኒን ለማዘዝ እኮ በቃ አንድ አንበሳ ማውረድ እኮ እንደፈለግ ታሽከረክረዋለህ። ዮኒ ትቀልዳለህ። ከፈለክ ቪዲዮ ታሰራዋለህ እንደ አህያ ሁላ ጭነህ እንትን አገልገል ልታደርገው ትችላለህ። ዮኒ የአንበሳ ድምፅ ከሰማ በቃ ያገለግላል። ኧረ ብዙ አንበሳ ነበር የወረደው እባክህ። ወደ አንዱ ወደ እሱ መላክ ነበር ከመጀመሪያው እንጂ አንተ ነበርክ። ግን እፎይ የኢምራንን ሲያይ እንዴት ፊቱ እንደጠቆር እንዴት እንደደነገጠ ኖ ማን ነው እንትና እፎይና ማን ነው እሱና ኢምራን ዮኒ ጋር ሲገቡ ደንግጦ መጣና ና በለው እያለ ማለት ነው ይጫ እና ላይክ በጣም ከመሰረታዊ ነገር ምንም እውቀትም የለም። ስለምና ላይ ምንም ያነሳ ነገር የለም። ጀስት ሙስሊሞችን ተሳድቦ ለማሸማቀቅ ነው የሞከረው እና ደግሞ ምንም አይረቡ ከሱ ዘንድ ላይክ ዝም ብሎ ሳያመዛዝኑ እሱ የሚያወራውን የሚቀበሉ ሰዎችን እነሱን ቡስት ወይም ደግሞ ያነ ስሜታቸውን ከፍ ከፍ ለማድረግ ነው። ሙስሊሞችን ደግሞ በስድብ ላይክ ተሳርቡ ሙዳቸውን ሊያበላሽ ነው። እዛ ሰው የሱ እቅድ ማለት ነው። አንድ ሰው እንኳን እኔ ክርስትና ልቀበል ብሎ አልወጣም አልሄድም ቁጭ ብሎ ማለት ነው። ይሄ የሰለመው ፌክ ነው ያ የሰለመው ፌክ ነው ሲል ነበር። እሱ ግን ቁጭ ብሎ ላይክ አንድ ሰው ፌክ ከሆነ እንኳን እሺ ችግር የለውም ተሳርቦ ይሄድና ብሎ እየፈቀደ ነበር። እንትናሴ ትክክለኛ ለአምላክ ለምሰራ ከሆነ ዋቴቨር ኢስ ያንተ ላይክ ምንም ይለፍ እንደፈለገ ይደረጉ ይይቱ ምንድነው ዘጎሊስ በቃ ሰዎች እየሰለሙ ነው። ሁላችንም የምንፈልገው ያ ነው። ሰዎች እየሰለሙ ነው። እሱ ደግሞ ምንም ወደ ክርስትና ያመጣ አንድ ሰው እንኳን የለም። እኛን ቁጭ ብሎ ፌክ የሆነውና ያልሆነውን እየቆጠረ ነው እየለየ ነውና የኛ አጣሪ ነው የሚሆነው። ያ ነው ያለው እውነታው። ብቻ እንግዲህ ከእንደዚህ አይነት ሰው ጋር ኔክስት ውይይትም ከእሱ ጋር አዶን ነው። እኔ ምንም አልፈልግም። እሱን ጮት ራሱ ኖ አትረብሽ። ኖ አትረብሽ። ኢምራን ይቀጥላል አልኩህ እኮ። ለምን በዚህ ልክ እንደፈሩት፣ ለምን በዚህ ልክ በእነ ዮኒ ማኛ እንዳይወያይ እንዳደረጉት እኔ ሚስጥሩን ማወቅ ፈልጋለሁ። ኢምራን ከእፎይ ጋር ይቀጥላል ነው። ገብቷል? ሀገረ ህዝቡ ይጠብቀዋል። ለምንድን ነው ኢምራን በዚህ ልክ የተፈራው? ኢምራን የያዘው የደበቀው ነገር ስላለ እሱ መውጣት አለበት። ገብቷል? እንደውም አሁን እኔ ለነገሩ እንኳንም አላወራም ኢምራን። አንተ ኢምራን ስለ ድርሳናት የሚያውቀው ቢያወራ እኮ አስበዋል ስንት ኢትዮጵያዊ ግብረ ሰዶም እንደሚሆን። ድርሳናት ላይ ያሉ ሴት ከሴት ጋር ተሳሳመች፣ ወንድ ከወንድ ጋር ተሳሳመ። ኢየሱስ ክርስቶስ ራሱ የመባጽዮን የሚባል ሰው ከንፈር ገለጨጨ፣ ከንፈር በመገልጨጩ መባጽዮን ተዘረረ፣ ወደቀ፣ ተነጠፈለት ምናምን የሚባለውን ታሪክ ቢሰማ እኮ አይ እንደዛ ከሆነማ አምላክ የሚባለው ሰው ራሱ ከንፈር የሚገለጭጭ ከሆነ እኛም ብሎ ተከትሎ ብዙ ሰው ይበላሽብን ነበረ። እንደውም ጥሩ ነገር ነው የተደረገው። ገብቷል? ጉድ ሆነን ነበረ እኮ እንደ ሀገር። ኢትዮጵያው የሚባለው የሚያስብበት አይምሮ ስለሌለው እየቀለድኩ እኮ አይደል። ያ ድርሳናትና ገድላትን ቢወራው ብዙ ኢትዮጵያዊ ሌዝቢያን እና ገይ ሆኖ ቁጭ ይል ነበረ። ዛሬ እንኳንም አላወራ።
እንዴ ኦርቶዶክስ ቤተክርስቲያን ይሄን ትፈቅዳለች እንዴ? ድርሳናት እንደዚህ ነው እንዴ የሚሉት ብሎ በቃ ሁሉም ኢትዮጵያዊ ዛሬ እየተቦረሸ ያድር ነበረ። በቃ በጣም ከባድ ነው እና እንኳንም አላወራ። በቀጣይ ግን ማውራት አለባቸው። ኢምራን እና እፎይ ማውራት አለባቸው። እነዚህ ሁለት ሰዎች ማውራት አለባቸው። ልጅቱ ወጠምሻውም ነግሬዋለሁ። ሳላህና እፎይ ከዚህ በፊት ልጅቷን ያቀረበችውን ጥሪ ተቀብለው ከሆነ ውይይቱን ያደረገው እሷ ወጥታ ሳላህና እፎይን ማድረግ አለባቸው እንዲያደርጉ ጥሪ ታቀርባለች። ያንንም መቀበል አለበት። የዛኔ መጽሐፍ ቅዱስ ማለት በተመረጠው በቶፒኩ ጉዳይ ማውራት እንዴት እንደሆነ ተምሮ ይወጣል። የ6 ወር ክፍያውንም የዛኔ የሱን እዘጋዋለሁ እኔ። ለማንኛውም ሬይነርዬ እኔ ልወጣ ስለሆነ በጣም አመሰግናለሁ ሁላችሁንም። ሌላ ጊዜ ሰዓት ስናገኝ እንገባለን። እናመሰግናለን። ደህና ደር። ቴንኪው። ሁላችሁንም ደህና ሁኑ። በጣም የሚገርም ቀን ነው ዛሬ። በጣም ነው እኔ የተደሰትኩት እውነት ለመናገር ማለት ነው። ባይስማሙ ከርዕስ ወጥተው ሌላ ነገር ቢያወሩ ቢረባበሽ ፖለቲካ ቢፈለግም ግን እኔ እንትን ይሄ በሩ የተከፈተ ነው ይመስለኝ። ገብቷችኋል? ይሄ መሀይም ህዝቦች ነን እኛ እንደ ኢትዮጵያዊ ገንገበት ህዝብ ነው። ምንም ህይወት የለውም። በውርስ የተከተለው ሃይማኖት ተከትሎ ስለሆነ እንትን የሚደነቁረው በስሜት ነው እየተከተለ ያለው። እንትና እኮ እንትናን ይፈራል የሚባለው ነገር ነው። ምንም የሚያስፈራ ነገር እኮ የለም። አንድ ሰው ምንም የሚያስፈራ ነገር እኮ የለም። አንገቱ አይቆረጥም። ገብቷቸዋል። መልስ መመለስ ካቃተው በነገራችን ላይ በእውቀት መመለስ ካቃተው እንደ እፎይ በድድብና የሌለ ነገርን መመለስ እኮ እንደሚቻል እኮ አሳይቷቸዋል እኮ እፎይ። አንድ ሰው ያለውን የተጻፈውን ነገር መመለስ ካቃተው የሌለ ነገር ፈጥሮ በድድብናና በጀዝብና መመለስ እንደሚቻል አሳይቷቸዋል እፎይ። እንደዛ መሆን ይቻላል። ስለዚህ ምንም የሚመጣ ነገር የለም ለማለት ነውና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ደህና ሁኑ።